አብሽሪ አላህ ፍቃዱ ይሁን። አሽሃዱ ፈጣሪው ይቅር በለኝ ይላል። ቢያንስ ከጠዋት ጀምሮ እስከ ማታ ባለችው ሰላት ውስጥ ከሌሊት ባለችው ሰላት ውስጥ ይንበረከካል። እኛ ጋር ትንሹ ድክመት ምን ንገረ ቢያንስ እንደኔ ራሴ ሳስበው ንገረ ቢያንስ ቢቃል ፈጣሪ የሚቀርብበት ነገር በጣም የራቀ ነገር ነው። አንተ የምታደርገው ነገር እኔ ባለኝ እምነት ይንበረከክ እኩል ነን። ምክንያቱም እስልምና ጋር ደስ የሚለው ነገር ቢያንስ በቀን 5 ጊዜ ውስጥ ሆን ለፈጣሪው ቅርብ ነው። ቢያንስ ከልክ አብሶ ደግሞ ከ7 ሰዓት ላይ ያለችው ሰላትን 10 ሰዓት ላይ ያለችው ሰላት ደግሞ በጣም ክፉ ሰዓት ነች አይደል? ያቺን ሰላት ተንበርክኮ ከዛች እዛች ያለችውን ሰዓት ለምሳሌ ሲነግርህ ማለት ነው ቢያንስ ከ7 ሰዓት እስከ 10 ሰዓት የሚሰራትን ጥፋት ይቅር በለኝ ማለት ይችላል አይደል እንዴ? ያው ሲሰግድ ያው ይቅር በለኝ ማለቱ አይቀርም። ትክክል። እኛ ሰላት ራሱ ይቅር አላህን የምንጠይቅበት ነው። ሂዳያ ስጠን እያልን የቀጥተኛውን መንገድ ከዚህም በኋላ ምራን ብለን የምንጠይቅበት ነው። ትክክል። አይ ትክክል ገባ። እኔ ጋር ያለው ድክመት ደግሞ ልክ እንደ ክርስቲያንነቴ ደግሞ ልክ ለፈጣሪ ደግሞ እንደዚህ ይሄን ያህል እንኳን ቦታ የምሰጥበት ሰዓት የለኝም። ምክንያቱም ትክክለኛ ሙስሊም የሆነ ሰው ሰላቱን በአግባቡ ይሰግዳል፣ በአግባቡ ለፈጣሪው ቅርብ ይሆናል። እንኳን ለራሱ አይደለም ለሰውም ይተርፋል። ያው እኔ ካደኩበት ማህበረሰብ አንፃር ማለት ነው። ልዩነታችን እዛ ጋር ነው። ጀነት አይገባም፣ ገነት ይገባል አይገባም እንዴ? በስንት ፈጣሪውን ከቀረበ እንዴት አይገባም? ማንኛውም ሰው ይገባል። እኛም ሁላችንም እኮ አንድ የሚያደርገን ነገር ታውቃለህ። አሁን እዚህ ጋር መተን እኛ ባልገባን ነገር ላይ ዝም ብለን ስብሰባ እንገባለን እንጂ በቃ መጨረሻችን አንድ ፈጣሪ ነው። ሁላችንም ነው ታውቃለህ አይደል? ሁሉም ሰው የፈለገውን ጥግ ያስብ የሚያምንበት ለምን በድንጋይ አያምንም። ነገር ግን አንድ የሚያስበው ነገር አለ። አንድ በቃ የፈጣሪን ፈጣሪ አለ ብሎ ያስባል። ከዛ ውጭ ያለው ያው የሚከተለው ነገር ይኖራል። ግን መጨረሻው ግን የሚፈርድ የሚሰጠው አንድ ፈጣሪ ነው። እናውቃለን አይደል? ያ እና ወንድሜ እኔ ታውቃለህ አንዳንድ ጊዜ የሆኑ ክርክሮቹ ቀየውን ትናንትና እየሰማችሁ ነበርና ሽሜ ነው ምናምን ነገር አስገብታችሁት ነበርና ሽሜ ነው። ዋው ትክክል ነኝ። ሽሜ እየሰማሁ ነበርና በቃ የሆነ አላዝናናኝም። ስለ እምነት የምንከራከር ከሆነ ቢያንስ አንተ ወንድሜ ነህ፣ እኔ ወንድም ነኝ። እኔ ጋር ያልገባኝ ነገር ሊኖር ይችላል። እኔ ቢያንስ ባለኝ ነገር እንኳን ቢያንስ ለፈጣሪ እንዴት ብዬ ዝቅ ብዬ ይቅርታ መጠየቅ እንዳለብኝ አንተ የምታደርገው ነገር እኔ ደግሞ ባረገው። ምክንያቱም አንተ ጋር ያለው ነገር ትክክል ነው፣ እኔ ጋር ያለው ነገር ስህተት ነው፣ ወይ ደግሞ እኔ ጋር ያለው ትክክል ነው፣ አንተ ጋር ያለው ስህተት ነው የሚለው ነገር እሱ ፈጣሪ ብቻ ነው የሚያውቀው። መጨረሻ ላይ ነው የምንደርሰው። ምክንያቱም ሁላችንም በቃ ስንሞት ነው መጨረሻ አለው እኮ ምን ያለ መሰለ ያሲኑሩ ይሄ ጀዳል ምናምን የሚለው አለ አይደል? የመጨረሻው ፍርድ ሰዓት ላይ ጀዳል መጥቶ ከዛ በኋላ ህዝቡን ምናምን ነገር የሚለው ነገር አለ። እሺ። እና ወንድሜ ስለ ቢያንስ ልክ እንደዚህ ሚዲያው ላይ ምናምን ሲኖር በቃ እኔና አንተ በቃ የሆነ ተግባብተን አንተ ምን የሆነ መልካሙን ነገር አስተምረኝ፣ እኔ ፈጣሪ እንዴት መቅረብ እንዳለብኝ ብታስተምረኝ። እኔ ስለ መጽሐፍ ቅዱስ ብጠይቀኝ እኔ አላውቅም፣ ስለ ቁርአን ብጠይቀኝም እኔ አላውቅም። ግን ካደኩበትና ካየሁት ማህበረሰብ ሳስበው ግን የሆነ መልካሙን ነገር ነው እኔ የአእምሮ ውስጥ ያለው። ምክንያቱም በቃ የሆነ ልክ ረመዳኑን አስበዋለሁ፣ ጾሙ እንዴት እንደሚጾም አውቃለሁ። ረመዳን እንዴት የኛ ፋሲካ አለ፣ ፋሲካ እንዴት እንደሚጾም አውቃለሁ። ልክ ሲፈታ ሙስሊም ከክርስቲያኑ ጋር ያለው ማህበረሰቡ የሆነ ደስ የሚለው ፕሮፋይል የለም። ያን ነገር አውቀዋለሁ። ውስጤ የሆነ መልካሙን ነገር ነው የቀረጸው ታውቃለህ። ዛሬ ላይ ግን ልክ እኔና አንተ ወጣት ነን። ወጣት ሆነን ግን የሆነ ልክ ሚዲያ ላይ ስንቀርብ ግን የምናንጸባርቀው ነገር ግን ያኛውን ነገር በቃ በጣም ነው ሞራል የሚነካው ታውቃለህ። እኔም ባውቀው እዛ ጋር የሆነ ያሳደጉኝን የሆነ ማህበረሰቡ ምናምን ሳስበው አቦ ምን ልበል በቃ የሆነ በቃ በጣም ነው በቃ አሁን ቀለል አድርግልህና አንድ ጠቅለል አድርጌ ፖይንቱን አነሳውና ከሌላ ሰው ጋር እንቀጥላለን። ምን መሰለህ ፖይንቱ እኛ እዚህ ጋር ወላይ ቤት ከፍተን ስንወያይና ስንሞግትና ስንሟገት አላማችን የሆነ የተለየ ነገር መምጣት አይደለም። በቃ ይሄንን ሁላችሁም እንድታውቁትና እንድትገነዘቡት እንፈልጋለን። አላማችን ምንድን ነው? በእኛ አስተምህሮ መሰረት አንድ መራራ እውነት አለ። በእኛ ብቻ አይደለም፣ በሁሉም አስተምህሮ መሰረት እንድታውቁት ማለት ነው። እኔ አንዱ አምላክ አለ ብዬ አምናለሁ። ያ አንድ አምላክ በቀር የሚያምን እያወቀ የሚጠማ አካል የገሃነም ነው። በቃ ግልጽ እኮ የታወቀ ነገር። ምን መሰለ፣ ይሄ ልክ እንደ ፓርቲ ማለት ነው። አንተ አሁን ለምሳሌ ብልጽግና ፓርቲ አለ፣ ኤክስ የሚባል ፓርቲ አለ። ኤክስ የሚባለው ፓርቲ ብልጽግና ፓርቲን የሚወጋ የሚያጠቃ፣ የሚክድ፣ የማይቀበል ከሆነ አይ
ብልጽግና ይመቸኛል፣ ኤክስ የሚባለውን ፓርቲ ይመቸኛል ብለህ አትኖርም። ትሰየፋለህ፣ ትታሰራለህ ብሎ ነገር የለም። ለምሳሌ የሆነ ተቃዋሚ ቡድን የሆነ ሸኔ ምናምን ተቃዋሚ ተብሎ የሆነ መንግስት ያስቀመጠው ቡድን አለ አይደለ? እነሱን እደግፋለሁ ካልክ አይ እነሱን ብር ብቻ ነው እንጂ የምደግፈው እኔ እኮ ሌላ ነገር በአለ ሄጄ አብሬያቸው እበላለሁ እደግፋለሁ እንጂ ከእነሱ ጋር ምናምን ብትል ነው ወይ ትታሰራለህ። እንደዚህ አይነት ሃይማኖት ደግሞ ከዛ በላይ የሆነ ነገር ነው፣ የምንኖርለት ዓላማ። አዎ በወጣትነት አብረን ከነሱ ጋር ከሙስሊም ክርስቲያን ሀገር ላይ የነበረ መስተጋብር ፍቅር አለ። ያ ፍቅርና ያ መስተጋብር የሚቀጥለው ግን ሃይማኖት እስካለ ድረስ ነው። ሃይማኖት ነው የሚከለክልህ እንድትከባበር የሚያደርግህ። ሃይማኖት ከሌላ አትከባበርም። እኔ ሰርብሃለሁ ሃይማኖት ላይ እኔ አንድ ነገር ልጠይቅህ። አንተ ለምሳሌ ሙስሊም ነህ። አሁን ቅድም እንደነገርኩህ በቃ ሙስሊም ነህ። በቃ የሆነ በቃ ለፈጣሪ ቅርብ ነህ። በቃ እኔ ነገርኩህ ልዩነታችን በቃ ቢያንስ በቀን እንኳን ያለ ልዩነት ራሱ ከበቂ በላይ ነው። ምክንያቱም የምታደርገው ነገር አለ። አንተ ቢያንስ ያልገባኝን ነገር እያስረዳህ ልክ እንደዚህ በቃ የሆነ ደስ ይላል። ታውቃለህ አይደል? ያልገባኝን ነገር እንግባባል። ግን እኔ በልጣለሁ፣ አንተ ተበልጣለህ፣ እኔ አንሳለሁ፣ እኔ ከፍ እላለሁ ምናምን ነገር ሳይሆን ማሽ ነን ሁላችንም ሄደው አንድ ፕሮፋይል ላይ ነው አይደል እንዴ? ዞሮ ዞሮ እንሞታለን ነው መጨረሻው አይደል? አሁን እዚህ ጋር አሁን ምድር ላይ እኮ ነው ያለነው። ታውቃለህ አይደል? አሁን እዚህ ምድር ላይ ነው ያለነው። ስለ ሰማዩ ማንም ሰው የሚያውቅ ሰው አለ? እስቲ ከሰማይ መጣ ወይ ደግሞ ከሰማይ እንደዚህ ሆኛለሁ፣ እስቲ ስለ ሙስሊም ሆኖ ከሰማይ መጣ ወይ ደግሞ ስለ ሙስሊም ይሆን እንደዚህ የፈረደ ሰው ካለ እስቲ ይሆን እንደዚህ ነው ብሎ ማለት ለሰው ወይን ያል እንደዚህ እስልምና ነው ምናምን ነገር የሚለው ሳይሆን አይ የምትናገረው ነጥብ በራሱ በጣም ጥሩ ፖይንት ነው። እስቲ ቆይ አንዴ እንትን ወንድሜ አራው ቆይ በደንብ በሰፊው እንድንመጣበት ማለት ነው። አንድ ነገር እንድታይ እፈልጋለሁ፣ በሰፊው እንድንመጣበት ማለት ነው። አሁን ከእንትና ጋር አወራለሁ የተወሰነ ደቂቃ ስማና አሁን ከዛ ኢንሻአላህ በደንብ ሀሳቡ ላይ እንቀጥላለን። ቀጥሉ ይምሩ። ከሱ በፊት አንድ ሁለት ነገር ላውራ ትፈቅድልኛለህ? ሚዩት ነኝ። ኸይርሽ ሚዩት ነው። ቀጥል ይምሩ። አይ ዋንዳ ያለ አለው ያነሳቸው ፖይንቶች በጣም ደስ ይላሉ። አላህ ሂዳያ እንዲሰጥ ዱዓ አደርግልሃለሁ። አንደኛ ያው አቡ ወደፊት ያለውን የሚያውቅ የለም፣ ስለዚህ ሂደን እናገኘዋለን ይላልከው ነገር ይሄ ራስን መሸወድ ይባላል። ምሳሌ ከኢትዮጵያ ከ5 ዓመት በኋላ የሆነ ችግር ያጋጥማታል፣ የሆነ ፓርቲ ያሸንፋል። ስለዚህ አንተ አስቀድመህ መርምረህ ያስተባልክ አይ ችግር የለውም ሁለቱም ለውጥ የለውም ብለህ ከ5 ዓመት በኋላ ትቆፈድራለህ። አየህ፣ ስለዚህ አስቀድመህ መደገፍ ያለብህን መምረጥ ያለብህ ማወቅ አለብህ። ቅድም አቡኪ እንዳለ ማለት ነው። ወደ ዲን ስንመጣ ሁላችንም እኩል ነን የሚባል ነገር የለም። አንተ የምታመልከው አምላክ ሌላ አምላክ ነው፣ እኛ እያመለክን ያለው አምላክ ሌላ አምላክ ነው። ኢዘር ዌይ ከህይወት አንዳችን ትክክለኛ መንገድ ላይ ነው የምንሆነው አይደለ? አምላካችን ራሱ በዛ መንገድ ያስቀመጠው። ስለዚህ የትኛው ትክክለኛው መንገድ የሚለው እኔም አንተ ቻሌንጅ ማድረግ፣ መሞገት፣ ማውራት፣ መወያየት መቻል አለብን። ይሄን ያዝልኝ። ቀጥሎ ፍቅር አልከኝ፣ ፍቅር ነው ትክክል፣ በሰላም ነው የምንኖረው። አምላክ ራሱ ምንድን ነው ያለው? አንተ ወደው ብዙ ታስቀምጣለህ፣ በፍቅር ብትኖር ችግር የለውም ብሎ በፍቅር መኖርም ግዴታችን። ሙስሊም ራሱ ባህሪው ሰላም ነው። አልሙስሊሙ መን ሰሊመ ሙስሊም፣ በቃ ሙስሊም ራሱ ባህሪው ሰላም ነው። ግን ሰላም ነው ማለት አይ እነሱ ትክክል ናቸው እነሱን ተከተላቸው የሚል ነገር ማለት አይደለም። አሁን ምሳሌ ወደ ፖይንት ልምጣልህና አንድ ፖይንት ላንሳልህ። ዋን ዴይ የምታመልከው አምላክ ታውቀዋለህ? እኔ አምላክ እስራኤል በቃ ባልጥ በቃ እኔ በገባኝ ልክ አሁን ባለውበት ማንነቴ እኔ ኦርቶዶክስ ነኝ በእምነቴ በቃ ጥግ ነኝ ማለት አንተ ልክ እስልምና ልክ በቃ ወጥረ ልክ እንዳያስከው ሁሉ እኔም በራሴ በቃ የሆነ ግን በቃ ለኔ ትክክል ነው ብዬ የማስበው ነገር አስባለሁ። ሰው እኮ እንግዲህ ጣዖት አምላክ የሚቆጣው ሲያመልክ ትክክል ነው ብሎ እኮ አስበው ነው። ሰው ገዳይም እኮ ሰው የሚገለው ሰው መግደል ትክክል ነው ብሎ አስበው እኮ ነው አይደል እንዴ? የሚገለው የሚያርደው እኮ ማለት ትክክል ነው ስላመነበት ምንም ስለማይሰማው ነው። አሁን ጥያቄ ምንድነው? የምታመልከው አምላክ ማን ነው? ታውቀዋለህ? የምታመልከውን አምላክ ፈጣሪ ነው የማመልከው። ፈጣሪ ማን ነው? እግዚአብሔር ነው። ከእግዚአብሔር ውጭ አምላክ አለ? እንዴት? ከእግዚአብሔር ውጭ አምላክ አለ? ሊመለክ የሚችል አምላክ ፈጣሪ የሆነ አካል አለ ከእግዚአብሔር ውጭ? እንዴት ዋላችሁ? አልሐምዱሊላህ። እንዴት ነሽ ሰሊ? አልሐምዱሊላህ ማሻአላህ። ኡስታዝ ሻሃዳ የሚያስፈልገኝ ነበር። ኦኬ ማሻአላህ አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ ለአላህ ይሁን። እሺ ኡስታዝ ጀማልን ላስቸግር ነው እንግዲህ ስለ ሻሃዳ። ኡስታዝ ጀማል ሻሃዳ ይላል ማለት ነው። በትልቁ አድርግልኝ ኮሜንቱ ክፈል።
ኮሜንቱን ክፈቱት። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላህ አላሁ አክበር አላሁ አክበር። ደስታው እንደሚያስለቅስ አውቃለሁ። አልሐምዱሊላህ ትልቁ አርጋት እሷን ኡስታዝ ጀማል ታዲያ ያዟት ኢንሻአላህ። እንግዲህ አልሐምዱሊላህ አላ ኒዕመተል ኢስላም ማሻአላህ አላህ የኛ እህት ስላደረገሽ የኛ ልጅ ስላደረገሽ አልሐምዱሊላህ ክብርና ምስጋና ለዓለማቱ ጌታ አላህ ያድርገው። እንግዲህ በእስልምና ጥምቀት የለም ምስክርነት ነው። ሰው እምነቱ የሚይዘው በምስክርነት ነውና አንዱ የምስክርን ቃል እኔ እነግርሻለሁ በአረብኛ ከዛ ወደ አማርኛ እንለውጠዋለን። ይሄ የምስክርነት ቃል እኔ የምለውን ከኔ ጋራ ትያለሽ ማለት ነው ኢንሻአላህ። ጸዲ አብሽሪ አብሽሪ አላህ ፍቃዱ ይሁን። አሽሃዱ 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 አላህ ኢላሃ ኢላሃ ኢላላህ ኢላላህ አብሽሪ ወአሽሃዱ ወአሽሃዱ አነ ሙሐመዱን ረሱሉላህ ረሱሉላህ ወአነ ዒሳ አብዱላሂ ወረሱሉሁ ወልጀነቱ ሐቁን ወናሩ ሐቁን አለቀ። አሁን ይሄ ባጭሩ ነው። ረዘምን ቢል ሌላም እንትን አለው፣ ግን እኔ አሁን ባጭሩ የምነግርሽ ነገር ምንድነው? የምስክርነት ቃል ማለት ምን ማለት ነው? አሽሃዱ እመሰክራለሁ አላ ኢላሃ ኢላላህ ከአላህ ሌላ አምላክ የለም ብዬ እመሰክራለሁ በይ። ከአላህ ሌላ የሚመለክ አምላክ የለም ብዬ እመሰክራለሁ። ሙሐመድ ደግሞ የአላህ ባሪያና መላእክተኛ መሆናቸውንም እመሰክራለሁ። ሙሐመድ ደግሞ የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። ኢሳ እንዲሁ የአላህ ባሪያና መላእክተኛ መሆናቸውንም እመሰክራለሁ። ኢሳ እንዲሁም የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። ጀነት እውነት ነው። ጀነት እውነት ነው። እሳቱም እውነት ነው። እሳቱም እውነት ነው። አላሁ አክበር አላሁ አክበር አላሁ አክበር። እሺ ይህን ይመስላል። ላይክ በጣም